ሰላም ጤና ይስጥልኝ ውድ የ24/7 ዜና ተከታታዮቻችን፣ የሰዓቱ ዜና ይዤ ቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው መረጃዎች እንዲደርሳችሁ ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ በማለት ወደ ዜናው አለፍ። የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ያቀረቡት የዋስትና ጥያቄ ውድቅ ተደርጓል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጸረ ሽብርና ህገ መንግስታዊ ጉዳዮች ወንጀል ችሎት ሐሙስ ታህሳስ 23 2018 ዓ.ም አቶ ታዬ ያቀረቡትን የዋስትና ጥያቄ ውድቅ ሲያደርግ ከቀረበባቸው 3 ክሶች መካከል አንዱ እንዲሻሻል ወስኗል። ችሎቱ ዛሬ የተሰየመው በአቶ ታዬ ላይ አቃቢ ሕግ በመሰረታቸው 3 ተጨማሪ ክሶች ላይ በቀረበው የክስ መቃወሚያና የዋስትና ክርክር ላይ ብይን ለመስጠት ነበር። አቶ ታዬ ረቡዕ ታህሳስ 22 2018 ዓ.ም በካቴና ታስሬ ችሎት አልቀርብም ብለው በመቃወማቸው የተነሳ የቂሊንጦ ማረሚያ ቤት ሊያቀርባቸው አልቻለም ነበር። ሆኖም ግን እጃቸው በካቴና ታስሮ ችሎት ቀርበዋል። አቶ ታዬ ከዚህ በፊት ያለ ካቴና እንዲቀርቡ በቃል ትዕዛዝ ተሰጥቷቸው እንደነበር በመግለጽ ውሳኔው አለመተግበሩን ተናግረዋል። ነገር ግን የችሎት ትዕዛዝ በጽሁፍ በክስ መዝገብ ላይ ባለመካተቱ የማረሚያ ቤት ፖሊሶች ተፈጻሚ ማድረግ እንዳልቻሉ ተነግረዋል። ችሎቱ በሐሙስ ውሎ አቶ ታዬ ያቀረቡትን የዋስትና ጥያቄ ውድቅ በማድረግ አንዱ ክስ እንዲሻሻል ወስኗል። ተከሳሹ እጃቸውን በካቴና ታስሮ ችሎት ላይ ላለመቅረብ የወሰኑት አለርጂ ያለብኝ በማለት ነበር። አቶ ታዬ ከዚህ ቀደም ከቀረቡባቸው 3 ክሶች በሁለቱ ነጻ ሲባሉ የጦር መሳሪያ ሕግን በመተላለፍ ክስ ግን ጥፋተኛ ተብለው የ7 ዓመት ከ2 ወር እስር ተፈርዶባቸዋል። ችሎቱ የአቶ ታዬን መዝገብ ለማየት ለጥር 13 ቀን 2018 ዓ.ም ቀጣይ ቀጠሮ ሰጥቷል። መረጃ የቢቢሲ ነው። የመቀሌ ማዕከላዊ ፍርድ ቤት የፌዴራል ጠቅላይ ፍርድ ቤት ሰበር ችሎት የሰጠው የእግድ ትዕዛዝ እንዲጸና አዘዘ። የፌዴራል ጠቅላይ ፍርድ ቤት ሰበር ችሎት በኤፈርት ካምፓኒዎች አስተዳደር ዙሪያ የሰጠው ውሳኔ ተንተርሶ የመቀሌ ማዕከላዊ ፍርድ ቤት ታህሳስ 22 2018 ዓ.ም በመዝገብ ቁጥር 34326 በጻፈው ደብዳቤ ጉባኤ አካሂደናል የሚሉት በህወሓት ዶክተር ደብረጽዮን ገብረ ሚካኤል የሚመሩት አመራሮች ማገዱ አስታውቋል። የፍርድ ቤቱ ዳኛ ደረሰ ስብሃት በነ ዶክተር አብርሃም ተከስተ፣ ዶክተር ደብረጽዮን ገብረ ሚካኤል፣ ዶክተር አዲስ ዓለም ባሌማ፣ ሜጀር ጀነራል ክንፈ ዳኛቸው ለሚገኙባቸው 13 አባላት ያካሄዱት ጉባኤ ህገወጥ ነው በማለት ከኤፈርት መሪነታቸው አግደዋል። የነ ዶክተር ደብረጽዮን ቡድን ከየካቲት 8 እስከ 9 2017 ዓ.ም ያካሄዱት ጉባኤ ተቀባይነት የለውም። ጉባኤው መሰረት አድርጎ ሰኔ 12 2017 ዓ.ም የጸደቀው የአዲሱ ባላደራ ቦርድ ቃለ ጉባኤ ህገወጥ ነው። በሰበር ሰሚ ችሎት ህገወጥ ነው ከተባሉት ጉባኤዎች ቃለ ጉባኤ የመነጨው የአመራር ስልጣን ተቀባይነት የለውም ሲል ማዕከላዊ ፍርድ ቤቱ እግዱ እንዲጸና አዟል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ውሳኔ ያጸናው ማዕከላዊ ፍርድ ቤቱ ነባሩ የኤፈርት ካምፓኒ ባላደራ ቦርድና አመራር ስራውን እንዲቀጥል አዟል። ሱፐር ደብል ቲ በተባለ የግል ድርጅት ባለሀብት ትዕዛዝ ታስረው የሚገኙ ከ60 በላይ ዜጎች የአድኑን ተማጽኖ ደብዳቤ ለጠቅላይ ሚኒስትር ዶክተር አብይ አህመድ ጻፉ። ባለሀብቱ ከባለፈው ሳምንት ጀምሮ በርካታ በእስር ላይ የሚገኙ የቀድሞ ሰራተኞች ላይ እስከ 5 ዓመት እንዲፈረድ እያስደረጉ መሆኑ ታውቋል። አዳዲስ የድርጅቱ ታሳሪ ሰራተኞች ወደ ፉሪ፣ ሸገር ማረሚያ ቤትና ዳለቲ እስር ቤቶች በብዛት መግባት መቀጠላቸውን የመንግስት ምንጮች ተናግረዋል። ባለሀብቱ ጊዜው የኛ ነው፣ መንግስት የሰጠኝ 14 ክላሽ አለኝ በማለት እንደሚያስፈራሩ ታሳሪዎች ለጠቅላይ ሚኒስትር ዶክተር አብይ በጻፉት ደብዳቤ ላይ ጠቁመዋል። አብዛኛዎቹ እስረኞች የሂሳብ ሰራተኞች መሆናቸው ታውቋል። ይህም ድርጅቱ ይፈጽመዋል የተባለ የግብርና ታክስ ማጭበርበር መረጃ እንዳይወጣ እንደሆነ ተጠቁሟል። 2 መንግስታዊ ተቋማት ድርጅቱ ላይ ምርመራ ቢጀምሩ ባለሀብቱ ጣልቃ ገብነትና እጀረጅምነት የታሳሪዎች ጉዳይ የትም ሊደርስ እንዳልቻለ ታውቋል። ለዚህም ለጠቅላይ ሚኒስትር ዶክተር አብይ ደብዳቤ ጽፈው መልስ መጠበቅ የፈለጉት። በሌላ ዜና አሜሪካ ወደ 40 የሚጠጉ የአፍሪካ ሀገራትን ጨምሮ በሌሎችም ላይ ያሳለፈችው ሙሉ የቪዛና የጉዞ እገዳ ከዛሬ ጀምሮ ተግባራዊ መሆን እንደሚጀምር ቢቢሲ ዘግቧል። የአሜሪካ መንግስት ከወራት በፊት ኤርትራና ሶማሌን ጨምሮ በርካታ ሀገራት ዜጎች ላይ የጉዞ እገዳ ጥሎ ነበር። እገዳው በአገሪቱ ውስጥ
ባለ ደካማ የዜጎች ምዝገባና መረጃ አያያዝ እንዲሁም በርካቶች አሜሪካ ከሄዱ በኋላ ለረጅም ጊዜ በመቆየትና እዚያው በመቅረታቸው ነው። ይህ እገዳ እርምጃ የአሜሪካን ደህንነት ለመጠበቅ መሆኑን የገለጸው ዋይት ሃውስ ከ54ቱ የአፍሪካ ሀገራት ወደ 40 የሚጠጉት ላይ እገዳ ተጥሏል። የአሜሪካ ባለስልጣናት እንደሚሉት ይህ በመላው ዓለም በሚገኙ አገራት ላይ የተጣለው የቪዛና የጉዞ እገዳ አገሪቱ አሳማኝ መሻሻል እስኪያሳዩ ድረስ በስራ ላይ ይቆያል። አንዳንድ የአፍሪካ ሀገራት የአሜሪካን ውሳኔ በመቃወም ወደ ሀገራቸው በሚመጡ የአሜሪካ ዜጎች ላይ ተመሳሳይ እገዳ መጣላቸውን አሳውቀዋል። የምዕራብ አፍሪካ ሀገራት የሆኑት ማሊና ቡርኪና ፋሶ አሜሪካውያን ወደ ሀገራቸው እንዳይገቡ የጉዞ እገዳ በመጣል የአጸፋ ምላሽ መስጠታቸው ቢቢሲ አስነብበዋል። በስዊዘርላንድ በሚገኝ ታዋቂ መጠጥ ቤት ውስጥ የደረሰ ፍንዳታ ዓለምን አስደነገጠ። በታዋቂው የበረዶ መንሸራተቻ ስፍራ በበዓሉ መክፈቻ ላይ የደረሰው ፍንዳታ የሰዎችን ሕይወት ሲቀጥፍ ሌሎችን ደግሞ ለአካል ጉዳት ዳርጓል። በስዊዘርላንድ ከሚገኝ እጅግ ታዋቂ የበረዶ መንሸራተቻ ስፍራዎች ስካይ ሪዞርት የተከበረው የ2026 የፈረንጆች አዲስ ዓመት ዋዜማ ወደ አስከፊ ቅዠት ሌሊት ተቀይሯል። በክራንስ ሞንታና በሚገኘው ኮንስታሌሽን የተሰኘ መጠጥ ቤት ውስጥ በደረሰ ኃይለኛ ፍንዳታ በርካታ ሰዎች አዲሱን ዓመት እየተቀበሉ በነበሩበት ወቅት ሕይወታቸውን አጥተዋል። ፍንዳታው የተከሰተው በአካባቢ ሰዓት አቆጣጠር ከሌሊቱ 7:30 አካባቢ የአዲስ ዓመት አቀባበል በደመቀበት ወቅት ነው። በቱሪስቶች ዘንድ ከፍተኛ ተወዳጅነት ያለው ይህ መጠጥ ቤት በወቅቱ በሰዎች ተጨናንቆ ነበር። የቫሌስ ግዛት ፖሊስ እንደገለጸው የሟቾችና የቆሰሉ ሰዎች ቁጥር በይፋ ባይረጋገጥም በርካታ የሞቱና የቆሰሉ ሰዎች እንዳሉ አስታውቋል። የፖሊስ ቃል አቀባይ ጋልታን ላቲዮን ምንነቱ ያልታወቀ ፍንዳታ ተከስቷል ሲሉ ገልጸዋል። የነፍስ አድን ስራው ተጠናክሮ መቀጠሉን አረጋግጠዋል። በአካባቢው የሚገኝ የእሳት አደጋ መከላከል የአምቡላንስና የፖሊስ ኃይሎች በቦታው ተሰማርተው አካባቢው በቁጥጥር ስር ውሏል። የስዊዘርላንድ መገናኛ ብዙሃን ያሰራጨው ምስሎች የሚቃጠል ህንፃ፣ ጥቅጥቅ ያለ ጭስና የነፍስ አዳኝ ቡድኖች ተጎጂዎችን ለመርዳት በሚረባረቡበት ወቅት የሚታይ ከፍተኛ መደናገጥ ያሳያሉ። የፍንዳታው መንስኤ እስካሁን ግልጽ ባይሆንም ምርመራው ገና መጀመሩ ተገልጿል። እንደ ስካይ ኒውስ ዘገባ ቢያንስ 40 ሰዎች ሲሞቱ ከ100 በላይ የሚሆኑ ደግሞ ቆስለዋል ብሏል። ሳውዲ አረቢያ በብዛት ከአደንዛዥ ዕፅ ጋር በተገናኘ በአንድ ዓመት ውስጥ በታሪኳ ከፍተኛ የተባለውን የሞት ቅጣት እንደፈጸመች ተነገረ። ሀገሪቱ ባለፈው የፈረንጆች ዓመት በአጠቃላይ 356 እስረኞችን በሞት ቀጥታለች። ለዚህ ቁጥር መጨመር ዋነኛው ምክንያት ሀገሪቱ በዕፅ ዝውውር ላይ የከፈተችው የአደንዛዥ ዕፅ ጦርነት ፖሊሲ እንደሆነ ተገልጿል። የፈረንሳይ ዜና ወኪል ከሳውዲ መንግስት ይፋዊ መረጃዎች ባሰባሰበው መረጃ መሰረት በ25 ብቻ 243 ሰዎች ከዕፅ ጋር በተያያዘ ወንጀሎች በሞት ተቀጥተዋል። በርሊን የሚገኘው ተቋሙ ሳውዲ አረቢያ በ25 ብቻ 356 ሰዎችን በሞት መቅጣቷን ያረጋገጠ ሲሆን ይህም በአንድ የፈረንጆች ዓመት ውስጥ ለመጀመሪያ ጊዜ ከሳውዲ ዜጎች ይልቅ ከፍተኛ ቁጥር ያላቸው የውጭ ሀገር ዜጎች የተገደሉበት ወቅት መሆኑን አጉልቶ አሳይቷል። በቀደመው ዓመት ደግሞ 338 ሰዎች ተገድለው ነበር። በዚህም ሀገሪቱ በተከታታይ ለሁለተኛ ዓመት የሞት ቅጣት አፈጻጸም ላይ ከፍተኛ ቁጥር የተባለ ሰው ገድላለች። ሳውዲ አረቢያ ለ3 ዓመታት ያህል በዕፅ ዝውውር ወንጀል ላይ የሞት ቅጣት አቁማ የነበረ ቢሆንም እንደ አውሮፓ አቆጣጠር በ2022 መገባደጃ ላይ ቅጣቱን በድጋሚ መተግበር ጀምራለች። እንደ ተባበሩት መንግስታት ድርጅት መረጃ ሳውዲ አረቢያ ካፕታጎን በመባል ለሚታወቀው ህገወጥ አነቃቂ ዕፅ ትልቁ ገበያ ናት። ይህ ዕፅ በቀድሞ የሶሪያ ፕሬዝዳንት በሽር አልአሳድ ዘመን ከሀገሪቱ በከፍተኛ ደረጃ ወደ ውጭ ከሚላኩት ምርቶች አንዱ ነበር። እስካሁን ከዕፅ ጋር በተያያዘ የሞት ቅጣት ከተፈረደባቸው ሰዎች መካከል አብዛኞቹ የውጭ ሀገር ዜጎች ናቸው። ይህ ጉዳይ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ሳውዲ አረቢያን ደጋግመው እንዲተቹ ምክንያት ሆነዋል። ክቡራን አድማጮቻችን ለሰዓቱ የያዝናቸው ዜናዎች በዚህ አበቃ።